የበረሃው ስንቅ ክፍል 2። ሰላም ጤና ይስጥልኝ ውድና የተከበራችሁ የልቤቱ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ዛሬ የበረሃው ስንቅ የተሰኘውን ክፍል 2ን ይዤላችሁ መጥቻለሁ። ክፍል 2 የማርታን ታሪክ በክፍል 1 የተወሰነ አይተናል። በክፍል 2 ደግሞ እናያለን። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ስትከታተሉ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጥታ ወደ ቪዲዮ እንሂድ። በክፍል 1 ማርታና ሌሎች ተጓዦቿ በበረሃው መሃል በውሃ ጥም ተቃጥለው ተስፋ ቆርጠው መሬት ላይ ወድቀው ነበር ያቆምነው። ጉዞ ከተጀመረ ገና 4 ቀን ቢሆንም በረሃው ግን ኃይላቸውን ጨርሶታል። ማርታ በመጨረሻው ሰዓት በሚንቀጠቀጡ እጆቿ ቦርሳዋን ልትከፍት ስትል ነበር ያቆምነው። ዛሬ በዛ በሚያቃጥል አሸዋ ላይ ምን እንደተከሰተ እናያለን። ሁሉም ውሃ እያሉ ባሉበት ተስፋቸው ተሟጦ የሚቀምሱት ውሃ ለከንፈራቸው ማርጠቢያ አጥተው ባሉበት ሰዓት ማርታ እጇ እየተንቀጠቀጠ ወደ ቦርሳዋ እጇን ስትሰድና ለመክፈት ያወሰነችበት ምክንያት ምን ይሆን? አብረን የምናይ ይሆናል። ማርታ ጉሮሮዋ ደርቆ መናገርም ሆነ መተንፈስ አቅቷታል። አብረዋት ያሉ ሰዎች ሁሉ ዝለው ወድቀዋል። ሞት ከፊታቸው ቆሞ የሚጠብቃቸው ይመስላል። ማርታ ግን መሞት የለብኝም ስትል በልቧ ትጸልያለች። አጠገቧ ያሉት ሰዎች ወዳድቀው ዝለው ስታያቸው የእሷ ተስፋ አብሮ ተሟጧል። በሚንቀጥቀጥ እጇ ዚፑን ከፈተችው። መጽሐፍ ቅዱሷን ስታወጣው አሸዋው መጽሐፍ ቅዱስ ላይ ይረግፋል። መጽሐፉን ከፍታ ከተሳለመች በኋላ መጽሐፏን ከፍታ በውስጡ መዝሙር 23 ጸለየች። ጸሎቷን ከጨረሰች በኋላ ወደ ሌላኛው ገጽ ስትከፍት እናቷ ያስቀመጡላትን ትንሽዬ በፔስታል የተቋጠረች ወረቀትና ፔስታል አገኙ። ወረቀቷ ብን ብላ ንፋስ አሸዋ ስላለ ብን ብላ ወደቀች። ቶሎ ብላ የወደቀችውን ወረቀት ለመክፈት እጇ እየተንቀጠቀጠ ወሰነች። ወረቀቷን ስትከፍታት እናቷ ያስቀመጡላት ልጄ መንገድ ላይ ውሃ ይጠማሻል። ሲጠማሽ ይቺ ሎሚና ስኳር ቅመሽ ብለው ነግረዋታል። በረሃ ላይ ጥም ሲበረታብሽ ይህን ተጠቀሚ የሰጧት ስንቅ ነበር። እናቷ የቋጠሩላት ስኳርና ሎሚ። ማርታ ያችን ሎሚ ስታይ ሕይወት እንደገና የተዘራባት መሰላት። ነገር ግን ዙሪያዋን ስታይ የሚያቃስቱ ሰዎችን አየች። እኔ ብቻ ብበላው ምን ዋጋ አለው አለች። ሎሚዋን ቆርጣ ከስኳር ጋር ቀላቅላ ለራሷ ትንሽ ከቀመሰች በኋላ በአጠገቧ የወደቁ ብዙ እህት ወንድሞች ስለነበሩ እየቆራረጠች ከስኳር ጋር እያደረገች ለከንፈራቸው ማርጠቢያ ስትል ትንሽ እያደረገች ሰጠቻቸው። እነሱም ሕይወት እንደገና የተዘራባቸው እንደገና የተፈጠሩ እስኪመስላቸው ድረስ እንደምንም ብለው ተሻምተው ያችን ከቀመሱ በኋላ ድንገት ያላሰቡት ነገር ተፈጠረ። በዛች ስኳርና በዛች ሎሚ ጉሮሯቸው አረጠበችው። ማርታ በመጽሐፍ ቅዱስ ውስጥ ያገኘችው ስንቅ ሆድ የሚያጠግብ ባይሆንም ተስፋቸው እንዲለመልም አደረገ። በዛች ቅጽበት ሰማዩ መጥቆር ጀመረ።
በበረሃ ላይ የሚታሰብ ተአምር ሊሆን እንደሆነ ማንም አልጠረጠረም ነበር። ድንገት ንፋስ መጣ። አሸዋው ይበን ጀመር። ሁሉም አለቅን ብለው ሲጮሁ ከሰማይ ትላልቅ የዝናብ ጠብታዎች መውረድ ጀመሩ። በረሃ ላይ ዝናብ ማንም ሊያምነው አልቻለም። እንዴት በበረሃ ዝናብ ዘነበ ሲሉ ሁሉም ተገረሙ። ሁሉም በአግራሞትና በደስታ አለቀሱ። ማርታ መጽሐፍ ቅዱሷን ደረቷ ላይ አቅፋ በዝናቡ መሃል አለቀሰች። ያ ዝናብ ጥማቸውን ብቻ ሳይሆን ፍርሃታቸውንም አጠበው። ይህ የአምላክ እጅ ነው እያሉ ሁሉም በእጃቸው ውሃውን እያፈሱ መጠጣት ጀመሩ። ከ4 ቀን ስቃይ በኋላ ለመጀመሪያ ጊዜ ሳቁ። ማርታና ጓደኞቿ ካደረጉት ከ4 ቀን ጉዞ በኋላ ውሃ ጥም እያቃጠላቸው፣ ድካም እያዛላቸው፣ ረሃብ እየቀጣቸው የነገ ተስፋቸውን በማሰብ እዚህ ላይ ደርሰዋል። ማርታና ጓደኞቿ ነገስ ምን ላይ ይደርስ ይሆን? በጣም ልብ አንጠልጣይና አጓጊ የብዙ ስደተኞችን ሕይወት የሚገልጽ ነው። ቪዲዮውን ስትከታተሉ ሸር ላይክ እያደረጋችሁ አበረታቱኝ። ምን እንደገጠማቸው በክፍል 3 የምናይ ይሆናል። ይህ ታሪክ ልብ የሚነካና ትምህርት የሚሰጥ ነው። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ሸር አድርጉልኝ። ክፍል 3 እንዲቀጥል ኮሜንት ላይ ጻፉልኝ። ዝናቡ ሲመጣ ምን ያህል ደስ እንዳላቸው፣ እንደዛ ጉሮሯቸው ደርቆ አሁን ሄድን፣ አሁን ሞትን፣ አሁን አለቀን እያሉ ተስፋቸው እየተሟጠጠ ባለበት ሰዓት ድንገት ያቺ መጽሐፍ ቅዱስ ውስጥ የተቀበረች ሎሚ በስኳር ጉሮሯቸውን ምንም እንኳን አጥጋቢ ባትሆንም ጉሮሯቸው እንዲላወስ ተስፋ እንዲኖራቸው ከማድረጓ ባለፈ ከላይ ትዕዛዙ ከላይ ሆኖ የዝናብ ዶፍ መጥቶ ውሃ እንዲጠግቡ ከመጥገብም አልፈው በእጃቸው እንዲጠጡ ተስፋቸውን እንዲያረዝምላቸው አድርጓቸዋል። የበረሃው ስንቅ የተሰኘው ቪዲዮአችን ይህንን ይመስላል። ክፍል 2 በክፍል 3 ደግሞ እስከምንገናኝ ድረስ ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኮሜንት ላይ ለመመለስ ዝግጁ ነኝ። ማርታ ያመጣችው መጽሐፍ ቅዱስ በውስጡ የያዘው ስንቅ ከሞት ታደጋቸው። ነገር ግን ጉዞው ገና አላለቀም። ከፊታቸው የሚጠብቃቸው ትልቁ ፈተና ምንድን ነው? ወደ ሳውዲ ድንበር ሲቃረቡስ ምን ገጠማቸው? የሚለውን በክፍል 3 የምናይ ይሆናል። ይህ ታሪክ ልብ የሚነካና ትምህርት የሚሰጥ ነው። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ሸር አድርጉልኝ። በጣም ብዙ ልጆች አሉ ባልጠገበ ሩጠው ሳይጠግቡ የቤተሰብን ችግር የቤተሰብን ኃላፊነት ለመቅረፍ ሲሉ ባህርን አቋርጠው ልጅነታቸውን ገና ሳይጨርሱ ባህርን አቋርጠው ለመሰደድ የሚወስኑ የቤተሰቦቻቸውን ችግር ያለባቸውን ሀሳብ ለመቅረፍ ሲሉ ራሳቸውን አደጋ ላይ እየጣሉ ለቤተሰብ ሲሉ የሚሰደዱ ገና ምንም ሳያውቁ በበረሃው ሂደው ስንት የቀሯሉ። የነ ማርታ የህይወት ታሪክስ እስከ የት ይሆን? እኔ እስከማየው ድረስ መጨረሻውን እስከማውቅ በጣም ጓጉቻለሁ። እናንተስ አልጓጓችሁም?